ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የጥቁር ገበያ ምንዛሬ ሐዋላ ሙሉ የዋጋ ተመን አስደምጣችኋለሁ። የ17 ሀገራት አብረና ያለን ጨመረ ወይንስ ቀነሰ ምንነጋገር ይሆናል። ከናንተ የሚጠበቀው ቪዲዮአችን ላይክ ሼር ማድረግ ብቻ ነው። መረጃ አናንዛዛም። ቀጥታ የምንዛሬ ዋጋ መረጃን ስንመለከት ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 18300 ብር እንደሚሸጥና አንድ የአሜሪካን ዶላር 183 ብር ከ01 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። በመቀጠል ዩሮ እናስከትላለን። 100 ዩሮ 20803 ብር እንደሚሸጥና 1 ዩሮ 208 ብር ከ03 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 22610 ብር እንደሚሸጥና አንድ የስዊዝ ፍራንክ 226 ብር ከ10 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4883 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ83 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4813 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ13 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 59110 ብር እንደሚሸጥና አንድ የኩዌት ዲናር 591 ብር ከ10 ሳንቲም በመሸጥ ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12655 ብር እንደሚሸጥና አንድ የአውስትራሊያን ዶላር 126 ብር ከ55 ሳንቲም እየተሸጠ ይገኛል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 24160 ብር እንደሚሸጥና 1 ፓውንድ ስተርሊንግ 241 ብር ከ60 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 12895 ብር እንደሚሸጥና 1 ካናዳን ዶላር 128 ብር ከ95 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን 193 ብር እንደሚሸጥና 1 ሩፒን 1 ብር ከ93 ሳንቲም በመሸጥ ላይ ይገኛል። ቻይና ዩሃን እናስከትላለን። 100 የቻይና ዩሃን 2696 ብር እንደሚሸጥና 1 ዩሃን 26 ብር ከ96 ሳንቲም በመሸጥ ላይ ይገኛል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። 100 ባህሪን ዲናር 48511 ብር እንደሚሸጥና 1 ባህሪን ዲናር 485 ብር ከ11 ሳንቲም በመሸጥ ላይ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 1053 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 10 ብር ከ53 ሳንቲም የተሸጠ ይገኛል። በመቀጠል ቱርኪ ሊሬን እናያለን። 100 የቱርኪ ሊሬ 393 ብር እንደሚሸጥና አንድ ሊሬ 3 ብር ከ93 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ጆርዳን ዲናርን በተመለከተ ነው። 100 የጆርዳን ዲናር 25800 ብር እንደሚሸጥና አንድ ጆርዳን ዲናር 258 ብር እየተሸጠ ይገኛል። ቀጣዩን ተረኛ የሚይዘው ኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 47580 ብር እንደሚሸጥና አንድ የኦማን ሪያል 475 ብር ከ80 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። እንቀጥለናል። አሁን የምናየው የጥያቄያችሁን ምላሽ ይሆናል። የመጀመሪያው ጥያቄ ሰሚራ ሚል ፕሮፋይል አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ከፋይዳ ጋር በተያያዘ ልልህ የፈለኩት ፋይዳ አለኝ ግን ያወጣሁበት ሲም ካርድ እኔ ጋ ነው። ቤተሰብ ጠይቃችሁ መረጃ ንገሩኝ ብዬ ነበር፣ አልነገሩኝም። በኦንላይን ይቻላል ብለህ ነበር፣ አሰራሩ አልገባኝም። ግን አሁን ማስገባት ስለሚቻል ፋይዳው የአላህ ፈቃድ ሆኖ ሀገር ስገባ ማያያዝ እችላለሁን ወይ? አሁን ወደ አካውንቴ ገንዘብ ባስቀምጥ ችግር አለውን ወይ ወይንስ የለውም የሚል ጥያቄ ነው። ጠቅለል ስናረገው ችግር የለውም ማለትም ገንዘብ ወጪ ማድረግ አይቻልም። ገቢ ማድረግ ግን ምንም አይነት ችግር የለም። ነገር ግን የባንክ አካውንታችን ውስጥ ያለን ገንዘብ ማንቀሳቀስ ስንፈልግ በስልክም ሆነ ቀጥታ ሂደን ባንክ ላይ ወጪ ለማድረግ የግድ ከናሽናል አይዲ ወይም ደግሞ ከፋይዳ ዲጂታል መታወቂያ ጋር ማያያዝ ግድ ይሆንብናል። ማስቀመጥን በተመለከተ ግን ችግር የለውም። በምንም አይነት ሁኔታ ቢሆን ምንም የሚያግዳችሁ ነገር የለም። ዲፖዚት መሰብሰብ ማስቀመጥ ትችላላችሁ። ደግሞ በኦንላይን ናሽናል አይዲ ያወጣችሁ በኦንላይን አፕዴት ማድረግ ማስተካከል፣ ፎቶን፣ ስምን ወዘተ
ማስተካከልን በተመለከተ አዎ አለ፣ አሰራሩን በተመለከተ እንዴት ነው የሚለውን ጉዳይ እኔም ራሴ መረጃውን ስለሚፈልገው ያሉትን ነገራቶች አጣርቼ በቪዲዮ ራሴ ኢንሻአላህ አላህ በፈቀደ ጊዜ ይዤላችሁ መቀርብ ይሆናል። ያኔ ደግሞ ምናልባትም ወደ ሀገር ቤት ሳትገቢ ካለሽበት ቦታ ሆነሽ የምታስተካክሉበት ሁኔታ ወይንም የምታስተካክሉበት ሁኔታ ሊፈጠር ይችላል። ወደ ሁለተኛውና ሌላኛው ጥያቄያችን ስንሸጋገር ወደ 8 ዓመት የሚሆን የባንክ አካውንቱ አልተንቀሳቀሰም ወይንም ደግሞ ገቢ አልተደረገበትም። በአሁኑ ሰዓት ወይንም ደግሞ አሁን ወደ አካውንቱ ማስገባት ብፈልግ ይቻላል ወይንስ አይቻልም? 8 ዓመት እንግዲህ በጣም ረጅም ጊዜ ነው። ነገር ግን ይቻላል አይቻልም የሚለውን ጉዳይ ተንተን ስናደርገው በሁለት አይነት መንገድ ነው። በስልክ በኢንተርኔት ባንኪንግ በሞባይል ባንኪንግ አማካኝነት ከሆነ ማስተላለፍ የምትፈልጉት አይሰራም። ምክንያቱም አንድ ግለሰብ 6 ወርና ከ6 ወር በላይ የባንክ አካውንቱን ካላንቀሳቀሰ ማለትም ገቢ ወጪ ካላደረገ ማለት ነው። ወጪ አለማድረግ ችግር የለውም። ለምሳሌ 6 ወር ሙሉ ግን ምንም አይነት ገቢ ካልተደረገበት እንቅስቃሴ ከሌለው ማለት ነው። ይሄ ማለት ቀጥታ ኢንአክቲቭ ይሆናል ማለት ነው። ወደ ታች እንዲወርድ ይደረጋል። ይሄ የሚሆንበት ደግሞ ዋነኛ ምክንያቱ ለባለ ንብረቶች ወይንም ደግሞ ለዛ አካውንት ባለቤት የገንዘብ ደህንነት ሲባል ነው ባንኩ ሲስተሙን እንደዛ የሚያደርገው። ለምን? ይሄ ሰው ከሀገር የለም ተብሎ ስለሚታሰብ በዲጂታል በሞባይል ባንኪንግ በኢንተርኔት ባንኪንግ ገንዘቡ የሚንቀሳቀስ ከሆነ ካላስፈላጊ ብዝበዛ በአጭበርባሪዎች ሀክ በሚሰሩ ሰዎች ገንዘባችሁ እንዳይመዘበርና ገንዘባችሁ ችግር እንዳይፈጠርበት ያ ይደረጋል። ይሄ ማለት ግን ኢንአክቲቭ ሆነ ማለት ወይንም ደግሞ በስልክ አይሰራም ማለት ግን በቀጥታ ወደ አካውንታችሁ ገቢ ማድረግ አይቻልም ማለት አይደለም። የመጀመሪያው ጥያቄ ኡስሚ የሳዑዲ ሪያል ወደ ዶላር መቀየር ይሻላል ወይንስ ደግሞ ሪያሉ ሳይቀየር በቀጥታ ይዞ መግባት ይሻላል የሚል ጥያቄ አለ። በእርግጥ ከዚህ በፊት 2-3 ምላሽ ሰጥቼበታለሁ። የሳዑዲ ሪያልና የኢማራቶችን ዲርሃም በተመለከተ በተለያየ የሳዑዲና እንዲሁም ደግሞ ኢማራት አካባቢ የምትገኙ ወደ ሀገር ቤት ስትገቡ ወደ ዶላር ቀይራችሁ ይዛችሁ ከመግባት ይልቅ በቀጥታ ራሱ ሪያሉን ወይንም ደግሞ ዲርሃምን ይዛችሁ ብትገቡ ተመራጭ ይሆናል። ለምን ካላችሁ የሳዑዲ ሪያል ወይንም ደግሞ የኢማራቶችን ዲርሃም ወደ ዶላር ቀይራችሁ ነው ይዛችሁ የምትገቡት። ወደ ዶላር ይዛችሁ በምትገቡ ሰዓት ደግሞ የራሱ የሆነ የሚደረግበት ቅናሽ አለ። ማለትም ሲገዛ የሚደረግበት ቅናሽ አለ። ያን ሂሳብ የአሜሪካን ዶላር የሚዘረዘርበትን ዋጋና እንዲሁም ደግሞ ሪያሉ ወደ ኢትዮጵያ ብር ሲቀየር ያለው ዋጋ ስታነጻጽሩት ልዩነት አለው። ስለዚህ ማድረግ ያለባችሁ ሪያሉን ወይንም ደግሞ ዲርሃሙን ይዛችሁ ብትገቡ ተመራጭ ይሆናል።